ከዲላ 309 ኪሎ ሜትር እንግዲህ ተጉዘን በውቢቷ ቢሾፍቱ ከተማ ነው የምንገኘው። የተወደዳችሁ ተመልካቾቻችን የበዓላችንን ቆይታ ልናደርግ እንግዲህ እዚህ ቢሾፍቱ ከተማ ተገኝተናል። ከይርጋ ጨፌ ቡና የእግር ኳስ ተጫዋቾች ጋር እንዲሁም ቲም ኮቾች ጋር የሚኖረን የበዓል ቆይታ እንድትከታተሉት የአክብሮት ግብዣችን ነው። ጌዲዮ ቴሌቪዥን በልዩነት ወደ እናንተ የበዓል ዝግጅቱን እያደረሰ ይገኛል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። ምርጫችሁ አድርጋችሁ የተከታተላችሁን ስለሆነ እጅግ በጣም እናመሰግናችኋለን። መልካም የፋሲካ የትንሳኤ በዓል ይሁንላችሁ። መልካም ጊዜ። ከዲላ ከተማ ብዙ ኪሎ ሜትሮችን እንግዲህ አቋርጠን እዚህ ቅድም መግቢያችን ላይ እንዳልናችሁ ቢሾፍቱ ከተማ ነው የምንገኘው። ዛሬ እንግዲህ የፋሲካን በዓል ከይርጋ ጨፌ ቡና ክበብ ጋር ለማክበር እዚህ ተገኝተናል። እንኳን አደረሳችሁ ለማለት እወዳለሁ። እንግዲህ ያው የፋሲካን በዓል በደመቀ ሁኔታ አሁን አህዱ ብለን ጀምረናል ማለት ነው። ጨዋታዎች ይኖሩናል፣ ጌሞች ይኖሩናል። ከናንተ መካከል እንግዲህ ብዙ ገጠመኞች ይኖራችኋል ብዬ አስባለሁ። ያው ወጣቶችም ስለሆናችሁ አሰልጠኞቻችሁም እንግዲህ እዚህ ከጎናችን አሉ። ከነሱም ጋር ከናንተ ጋር የሚነሱ ጥያቄዎች በዓል የሚመስሉ ነገሮችን እያነሳን በድጋሚ በዓልን በደመቀ ሁኔታ እናከብራለን ማለት ነው። የጌዲዮ ቴሌቪዥን በዓልን ከናንተ ጋር እያከበረ ስለሆነ እጅግ በጣም ላቅ ያለ ደስታ ይሰማዋል። እንኳን አደረሳችሁ። የተወደዳችሁ ተመልካቾቻችን እንግዲህ ከጌዲዮ ቴሌቪዥን የበዓልን ፕሮግራም ነው የተከታተላችሁ ያላችሁት። እዚህ ቢሾፍቱ ከተማ ተገኝተን ነው ወደ እናንተ በዓልን እያደረስን ያለ ነው። እንዲህ ባባረ ሁኔታ ቁጭ ብለን አምሮብን ከይርጋ ጨፌ ቡና ተጫዋቾች ጋር እንግዲህ ቆይታ እያደረግን ነው። ወደ መጀመሪያው ፕሮግራማችን ነው የምናቀናው። የበዓልን ፕሮግራም ነው ከኛ ጋር እንግዲህ ታድማችሁ በየቤታችሁም አረፍ ብላችሁ የበዓልን ፕሮግራም እየተከታተላችሁ ስለሆነ የተከበራችሁ ተመልካቾቻችን እንኳን አደረሳችሁ እናንተንም ለማለት እንወዳለን። እዚህ እንግዲህ የይርጋ ጨፌ ቡና ክለብ የቡድኑ አምበል እንግዲህ ስሙን ያስተዋውቀናል። እንቀጥላለን። እንኳን አደረሰክ። እንኳን አብሮ አደረሰን። የይርጋ ጨፌ ስፖርት ክለብ አምበል ነኝ። ብሩክ ግርማ እባላለሁ። የምጫወትበት ቦታ ፉልባክ። እሺ፣ ወደዚህ ክለብ ከተቀላቀልክ ምን ያህል ጊዜ ይሆናል? እንዴት አገኘኸው? የቲሙ መንፈስ ምን ይመስላል? አንድን እንግዲህ ዞን ወክሎ በተለይም ደግሞ የጌዲዮን ዞን በብዙ እንግዲህ የተፈጥሮ ሀብቷ የምትታወቀው ትልቋን ዞን ወክሎ ዩኒፎርሙን ለብሶ በራሱ ከተማ ላይ መንቀሳቀስ ልዩ መንፈስ አለውና ምን ይመስላል? እስቲ የተቀበልክበት ስትቀላቀለው ያለውና አሁናዊ አቋማችሁስ ምን ይመስላል? እሺ፣ አመሰግናለሁ። ያው ተወልጄ ያደግኩት እዛው ጌዲዮ ክልል አካባቢ ነው። እዛው የዲላ ልጅ ነኝ። ስፖርቱ የዲላ ስፖርት በጣም ፈር ቀደድ ነው። ለሀገራችን ብዙ ተጫዋቾች የፈሩበት ነው። ለብሔራዊ ቡድን የሚያፈራንበት ነው። ያው እኛ እዚህ በመገኘታችን ደስተኛ አይደለንም። ቦታው አይመጥነውም። በዛ በነቂስ ራሳችንን አፕዴት አድርገን በጥሩ ሞራል በጥሩ ስነልቦና ተዘጋጅተን ያለ ነው ከዚህ ከፍ ለማድረግ። ታሪኩ የሚታወቅ ነው። የጌዲዮ ስፖርት ክለብ ታሪኩ የሚታወቅ ነው። ፈርቀደር ነው። ለስፖርተኞች ብዙ ስፖርተኞችን ያፈራ ነው። ያንን እኛም አርአያ አድርገን ይህንን ክለብ ከዚህ የተሻለ በፕሪሚየር ሊግ ደረጃ ለማወዳደር ጠንክረን እየሰራን ነው። ከእኔና ከጓደኞቼ ጋር በትጋት ጠንክረን እየሰራን ነው። የቲም ስፕሪት እንደሚታወቀው ነው። በጣም በጥሩ ቲም ስፕሪት ነው ያለ ነው። ዘንድሮ የተሻለ ነገር እናሳያለን ብለን ከእግዚአብሔር ጋር ተስፋ እናደርጋለን። መልካም። እንግዲህ ያው እኛም በጥቂቱ መተን ያየነው ኃይል፣ ጉልበት፣ ኢነርጂያችሁ በጣም ደስ ይላል፣ ይጋባል። ለመተዋወቅ ያህል ነው እንግዲህ አንተን ከመሀል ያው ተጠሪያቸውም ስለሆንክ እንተዋወቅ ያለህ እንግዲህ በኋላ ላይ ወደዚህ ቀረብ ብለን ደግሞ ከቲም ኮቾቻችሁ ጋር ምንጫወት ይሆናል። በድጋሚ አመሰግናለሁ። መልካም በዓል። መልካም በዓል። እንጥላለን። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት የፋሲካን በዓል በልዩነት በቢሾፍቱ ከተማ እንግዲህ ከይርጋ ጨፌ ቡና ክለብ ጋር እንዲህ በደመቀ ሁኔታ እያከበርን ነው። ሞራል ግን የላችሁም ወጣቶች ሆናችሁ።
ወደ መድረኩ የምንጠራቸው የቡድን ተጠሪዎች አሉ፣ አሰልጣኞች አሉ፣ እንዲሁም ስራ አስኪያጆች አሉ። ስለዚህ እነሱን እዚህ ጋር ሰብሰብ አድርገናቸው እንግዲህ እናወራለን። የትኛው ሰው አስቸጋሪ እንደሆነ፣ የትኛው ሰው እንግዲህ ሞር ቀልድ እንደሚያበዛ፣ ብዙ ገጠመኞች ያለው ማን እንደሆነ እንግዲህ እነሱም ይነግሩን ይሆናል። ክለቡም እንዴት ተመሰረተ የሚለውን አሁናዊ አቋማቸውንም ደግሞ የሚያሳውቁን ይሆናሉ። እየተከታተላችሁ ያላችሁት የፋሲካን በዓል በልዩነት ከጌዲዮ ቴሌቪዥን ቢሾፍቱ ተገኝተን እንግዲህ በደመቀ ሁኔታ እያከበርን ነው። አሁንም ሞራላችሁን እባካችሁ በዓል እንዲመስል በክብር እንግዲህ ወደዚህ አሰልጣኞቻችሁን እንጋብዛችኋለን። የጌዲዮ ቴሌቪዥን ቢሾፍቱ ከተማ ተገኝቶ እንግዲህ የፋሲካን በዓል እንደዚህ ባማረ በደመቀ ሁኔታ እያከበረ ነው። ከይርጋ ጨፌ ቡና ክለብ ጋር እንግዲህ እንዲህ ባማረ ሁኔታ በዓልን እያከበርን ስለሆነ እጅግ በጣም ደስተኞች ነን። እንኳን አደረሳችሁ በድጋሚ ለማለት እንወዳለን። አሁን ደግሞ ከእግር ኳሱ ስራ አስኪያጅ ጋር ጥቂት ቆይታ እናደርጋለን ማለት ነው። እንኳን አደረሰን። እንኳን አብሮ አደረሰን። አሰጋኸኝ ይባላለሁ። የይርጋ ጨፌ ቡና ስፖርት ክለብ ስራ አስኪያጅ ነኝ። ዛሬ ከተጫዋቾቻችን ጋር ከልጆቻችን ጋር በአካል ቢሾፍቱ ከተማ ላይ በመገኘት የበዓል ፕሮግራም ለማሳለፍ ከዲላ ተጉዘን መተን ከነሱ ጋር በዓል ያሳለፍን እንገኛለን። መልካም እንግዲህ ያው ትንሽ ስለ እንግዲህ ክለቡ ለማለት ያህል መች ነው ክለቡ የተመሰረተው? ምን ይመስላል አሁናዊ አቋሙስ ወደሚለው እስቲ እንምጣ። ቀደም ሲል ዲላ ከተማ በሚባል ስም ይጠራ ነበርና በዚህ ስም ነው የምታወቀው ለረጅም ዓመት። 2011 ላይ ይርጋ ጨፌ ማለት ክለቡን ወደ ከፍተኛ ደረጃ ለማድረስ በኢኮኖሚ ለማሳደግ የህብረተሰብ መሰረት ለማሳዝ ሲባል በቦርድ እንዲመራ ነው የተደረገው። እስከዛ ድረስ ግን እስከ 2011 ታኅሳስ 25 ድረስ ክለቡ በዲላ ከተማ ስር ይተዳደር ነበር። ይሄ ታሪካዊ አመጣጡ ነው። በዲላ ከተማ ይተዳደር ነበር። ነገር ግን ይሄ ክለብ እዚሁ መቆየት የለበትም፣ ከፍ ብሎ መሄድ አለበት። ብዙ ታሪክ በሀገር አቀፍ ደረጃ የሰራ ክለብ ነው። ይሄ ቦታ አይመጥነውም። ስለዚህ ይሄ ቦታ የማይመጥነው ከሆነ ከፍ ብሎ መሄድ ካለበት የህብረተሰብ መሰረት መያዝ አለበት በሚል ዞናል ኢሹ ተይዞበት 2011 ላይ ታኅሳስ 25 ወደ ዞን ተወስዶ በቦርድ እየተመራ ነው ያለውና ከዛ በኋላ ብዙ ውጣ ውረዶችን ክለቡ አልፏል። ከፍተኛ ሊግ ላይ ነበረ። ከፍተኛ ሊግ እስከ 2017 ድረስ 16 ድረስ ሲወዳደር ነበር። ከዛ 2016 ላይ ወደ ታችኛው ሊግ ወርዷል። አሁን ባለንበት ሊግ እንግዲህ በርካታ ውጣ ውረዶችን አልፈናል። ክለቡ ረጅም ጊዜ ተጫዋቾችን ደሞዝ የማይከፍል ነበረና በርካታ ዕዳ ያለበት ነበረና ይሄን ሁሉ ዕዳ ከፍለን ስንጨርስ በዚህ ሂደት ውስጥ ነው እንግዲህ መውረድ መውጣት የገጠመን የበጀት እጥረቶች ገጥመውን ነበረ። ከ2012 ጀምሮ እስከ 2015 ድረስ ኦልሞስት ከ9 ሚሊዮን ብር ዕዳ ነበረበት ክለቡ። ስለዚህ ይሄን ዕዳ ለመመለስና ለመጨረስ ስንል ክለቡ ወርዷል። ሁለቱም ክለብ ወርዷል። እንግዲህ ሴቶች ተመልሷል። ወንዶችም ለመመለስ ዘንድሮ ደግሞ እየሰራ ነው። ይሄ እግር ኳስ ላይ የሚፈጠር ነው። እግር ኳስ ይሄ ነው። ትወርዳለህ፣ ትመለሳለህ። እንግዲህ በሰራህ ልክ ነው። እግር ኳስ ላይ ስራን ይጠይቃል፣ ገንዘብ ይጠይቃል። ስለዚህ በዚህ ልክ ውስጥ ወርደን ያን ዕዳ ጨርሰን አሁን በዓሉን ከልጆቻችን ጋር በዚህ ልክ ስናሳልፍ ክለቡ ምንም ዕዳ የለበትም። በአሁኑ ሰዓት ዕዳ የሚባል ነገር ክለቡ የለበትም። ህዝቡ ድጋፍ እያደረገን ነው። ከቡና ገቢ መሰብሰብ ጀምረናል። ክለቡ በዚህ ደረጃ ስለማይመጥን ለመስራትና ለማሳደግ ታሪካዊ አመጣጡ አሁን አይደለም። በነገራችን ላይ ይሄ አይመጥነንም ብለን ነው እየሰራን ያለ ነውና ክለቡ በትኩረት ቡድኑን ለመደገፍ ከፍ ለማድረግ እየሰራ ባለበት ወቅት በዚህ ሰዓት ደግሞ ከልጆቻችን በአሁኑ ሰዓት ከቤተሰቦቻቸው ውጪ ናቸው። ስለዚህ ከነሱ ጋር ደግሞ አንድ ላይ እንዳለን እንዲሰማን ከቤተሰቦቻቸው ጋር እንዳሉ እንዲሰማቸው፣ ብቸኝነት እንዳይሰማቸው፣ ደስታ እንዲሰማቸው፣ ቲም ስፒሪታቸው እንዲያድግ፣ ውጤታቸው የተሻለ እንዲሆን ከዚህ ዛሬ ደግሞ ከነሱ ጋር በዚህ ልክ ለማሳለፍ ቢሾፍቱ ተገኝተናል።
ቆይታችንን ልናደርግ የወደድነው ከዋና አሰልጣኙ ጋር ነው። እስቲ እንተዋወቅ። ስሜ ኢዮብ ዋቤ ይባላለሁ። ይርጋ ጨፌ ስፖርት ክለብ ዋና አሰልጣኝ። እንኳን አደረሱት። እንኳን አብሮ አደረሰን። ምናልባት አሁንም የጠየቅኩት ነበር አንቱ ልበል አንተ ልበል እያልኩ ነው። ደስ ባለሽ። በዓል እንዴት እያለፈ ነው እናንተ ጋር ምን ይመስላል? ይርጋ ጨፌ ስፖርት ክለብ እነዚህን የመሰሉ ወጣት ተጫዋቾች አሉት። ያው ቅድም ስራ አስኪያጁ በገለጸው ልክ መሰረት ረጅም ጊዜ ታሪክ ያለው ስፖርት ክለብ ነው። በጣም ትላልቅ ተጫዋቾችን ለብሔራዊ ቡድን ለሀገራችን ያፈራ እግር ኳስ ቡድን እንደመሆኑ መጠን አሁን ያለበት ደረጃ አይመጠነው በሚል ነገር የተሻለ ነገር ከዚህ የበለጠ የተሻለ ነገር ለመስራት ልጆቻችን ያው የሚችሉትን ነገር ሁሉ አድርጓል። በመጀመሪያ ለልጆቼ እንኳን በድጋሚ በሰላም አደረሳችሁ፣ እንኳን ለዚህ ቀንም በሰላም አበቃችሁ ለማለት ፈልጋለሁ። በመቀጠል ከጎኔ ያሉት የኮቺንግ ስታፍ አሉ። እንደዚሁም ያው ስራ አስኪያጃችን ያው ወጣት ነው፣ ወጣት ስራ አስኪያጅ ነው። ማንኛውም ነገር የምንፈልጋቸውን ነገሮች በማሟላት ረገድ በጣም የተሻለ ነገር እየሰራ ነው ያለውና እሱንም በድጋሚ እንኳን ከነመላ ቤተሰብ በሰላም የፋሲካ በዓል ያደረሰ ለማለት ፈልጋለሁ። እናንተ ከዛ ድረስ ለፍታችሁ ይህንን ክለብ ማየት አለብን ብላችሁ ሳፖርት ማድረግ አለብን። ምን ላይ ነው ያሉት? ስለዚህ የፋሲካን በዓል ደግሞ ከነሱ ጋር ማክበር አለብን፣ ማየት አለብን፣ መደገፍ አለብን ብላችሁ ስለመጣችሁ በድጋሚ እናንተንም እንኳን በሰላም አደረሳችሁ ልላችሁ ፈልጋለሁ። ውጤቱ ከእግዚአብሔር ጋር ያው እዚህ ያደረሰን ፈጣሪ ነው። ልጆቻችን ናቸው። የልጆቻችንን ጉልበት ያው ፈጣሪ ሰጥቷቸው ጥበቡን እዚህ ደረጃ አድርሶናል። ወደፊቱንም ደግሞ ያ እግዚአብሔርን ተስፋ በማድረግ ልጆቻችን ተስፋ በማድረግ ያው የምንቀጥልና ይርጋ ጨፌ ቡና አንደኛ ሆኖ ያው ትቀበሉናላችሁ ብዬ ተስፋ አደርጋለሁ። ለነበረን ጊዜ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም እንግዲህ ያው የመጨረሻ ሳልጠይቅህ የማላልፈው ነገር ያው እንደ ዋና አሰልጣኝ ብዙ እንደመቆየትም እንግዲህ ብዙ ገጠመኞች ይኖራሉና እስቲ እንደው እኛን ፈገግ ሊያስብለን የሚችል ገጠመኝ አይጠፋም። ወደ በኋላም እናንተ ጋርም ደርሳለሁ። እስቲ ደግሞ ካንተ አንደበት እንስማው የተለየ ገጠመኝ። ያው ብዙ ማስታወሰው ነገር ያው ብዙ ስላሉ አሁን እንደዚህ ብዬ መናገሩ በጣም ከባድ ነው የሚሆነውና ብታልፈኝ እንለፋው ማለፉ ራሱ ገጠመኝ ነው። መልካም እሺ፣ አመሰግናለሁ። ታዳሚዎቻችንም ተመልካቾቻችንም የፋሲካን በዓል በልዩነት በቢሾፍቱ ከተማ ከይርጋ ጨፌ ቡና እግር ኳስ ተጫዋቾች ጋር እንዲህ ያማረ ቆይታ እያደረግን ነው። በድጋሚ እንኳን አደረሳችሁ ለማለት እንወዳለን። እስቲ ሞራላችሁ ነው ባካችሁ። የእግር ኳስ ቡድን መሪ እንግዲህ እዚህ ይገኛል። እንኳን አደረሰ። እንኳን አብሮን አደረሰን። አመሰግናለሁ። ስሜ ወልደ ሚካኤል ደገፉ ይባላለሁ። የይርጋ ጨፌ ቡና ስፖርት ክለብ የወንዶች ቡድን መሪ ነኝ። መልካም እንግዲህ ያው እዚህ ስለተገኘን በዓልን ከእናንተ ጋር እያከበርን ስለሆነ እጅግ በጣም ደስተኞች ነን። ቡድን መሪ መሆን ምን ይመስላል? በተለይ ደግሞ ለነዚህ እንቁ ተጫዋቾች በተለይም የጌዲዮን ዞን የማስጠራትን ያህል ኃላፊነትን ተሸክሞ እዚህ ከተማ እንደመገኘት ያህል እንግዲህ ምን ይመስላል? እስቲ የቲሙ መንፈስስ ምን ይመስላል? አቋማችሁስ ምን ይመስላል በዘንድሮ ዓመት? በጣም ጥሩ ነው። አመሰግናለሁ። ቡድን መሪነት በጣም እንዳልሽው በጣም ከባድ ነው። ኃላፊነት ብዙ ኃላፊነት ያለበት ስራ ከመሆኑ አንጻር እግዚአብሔር የረዳኝ ዛሬ እስከዛ ድረስ ለመድረስ ችለናል። ስፖርት ባለሙያ እንደመሆነ መጠን ያው ልምዶች ነበሩኝ። ያን ልምድ ወደዚህ ክለብ ደግሞ በመምጣት የበኩሌን አስተዋጽኦ እያደረኩ አለው። ወደ ክለባችን ስንመጣ ይሄ ይርጋ ጨፌ ቡና ስፖርት ክለብ ከተጫዋቾች ባህሪ አንጻር በጣም ጥሩ አንደኛ ዙር አዳማን በነበረን ሰዓት የተመሰገነና በጣም መልካም ባህሪ ያላቸው ናቸው። ከሌሎች ክለቦች አንጻር የተሻለ ባህሪ ነው ያላቸውና በውድድር ዓለም ብዙ ነገሮችን አልፈን ዛሬ ላይ ለመድረስ ችለናልና
ክለቦች ከሌሎች ክለቦች አንጻር ይሄ ቦታ አይመጥንም ብሎ እንዳሉት ቅድም ኮቺንግ ስታፍ ይርጋ ጨፌ ቡና ትልቅ ክለብ ነው። አሁን ደግሞ የደረስንበትም ትልቅ ቦታ ነውና ከዚህ በላይ ደግሞ ለመሄድ ከሁሉም ከተጫዋቾችም ከኮቺንግ ስታፍ ጋር በመነጋገር መልካም ባህሪ ተጫዋቾችም ይዞ እንዲሄዱ እያደረግን አለን። መልካም ውጤት እንዲሆን እንመኛለን። መልካም እኛም ምኞታችንን ነው እንግዲህ በዓልን በልዩነት ከእናንተ ጋር እያከበርም ስለሆነ እኛም በጣም እጅግ ደስተኞች ነን። እስቲ አንተም ያው ይለፈኝ እንዳትለኝ የተለየ ገጠመኝ ካለ? ገጠመኝ ብዬ ነው የምለው አንደኛ ዙር ላይ አዳማ ሁለተኛ ጨዋታ ነበረንና ትንሽ የሰዓት አለመግባባት ተፈጠረ በመሀላችን። ሳናውቅ 3 ሰዓት 5 ሰዓት ብለን የጠበቅነው ጨዋታ 3 ሰዓት ሲሆን ከዛ ተደወለና ቀደም ብዬ ተጫዋቾችን ማስመዝገብ ነበረብኝ። ይህን ሳላደርግ ቀረው እና ወረቀት ይዤ ያው መኪና እያለ ማለት ነው በእግር እየሮጥኩ ስታዲየም መኪናውን ቀደም ብዬ ዳኞቹ ጋር ስደርስ አልቦኝ ነበር። ዳኞች አይዞ አይዞ እያሉ ላቤን ሁሉ እየጠረጉ የተባበሩኝ ያን ነገር አስታውሳለሁ። ከቡድን መሪ ወደ አትሌቲክ አይ ጥሩ ነው፣ ጥሩ ተሞክሮ ነው። መልካም እሺ፣ አመሰግናለሁ። አንድ ገጠመኝ ያው ሻይ ካፌ ለመጠቀም ተሰብስበን ገባን እና ካፌ ቦታ በእንትን ነበረ እቺ ሻይ የሚመጣው ሻይ ቅጠሉ ለብቻ ነው የሚመጣው፣ ቆርጠን ነው የምናስገባው። ከዛ እየተጠቀምን እያለ ወይተሯ መጣች። ውሃ የሞቀ ውሃ ነው የሚመጣ። ከዛ የሞቀ ውሃ መጣ። ሁላችንም አላወቅንም። አቀረበችና ሄደች። ከዛ እንዴት ማድረግ እንዳለብን ስላላወቅን ሰው እስኪጠቀም አየን። ከዛ ብንል የሚጠቀም ሻይ ያዞ የሚጠቀም የለም። ቀዘቀዘ ሻዩ። ከዛ ሳንጠጣ ወዛ ወጣ። የፋሲካን በዓል ነው እያከበራችሁ ያላችሁት። ከኛ ጋር እንዲሰብሰብ ብላችሁ ምርጫችሁ አድርጋችሁን ደግሞ በየቤታችሁ አረፍ ብላችሁ በዓልን እያከበራችሁ ያላችሁት የተወደዳችሁ ተመልካቾቻችን ከዲላ ከተማ ወደ ቢሾፍቱ ከተማ ተጉዘን እንግዲህ እንዲህ በአማረ ሁኔታ ከይርጋ ጨፌ ቡና የእግር ኳስ ተጫዋቾች ጋር እንዲሁም አሰልጣኞች ጋር በደመቀ ሁኔታ የፋሲካ በዓልን እያከበርን እንገኛለን። መልካም በዓል ልንላችሁ እንወዳለን። አሁን ደግሞ ለበዓሉ የተሰናዳውን ቡናውን፣ ዳቦውን እንግዲህ ወደ መቀማመሱ እንሄዳለን። ዳቦ እንድትቆርሱልን እንጠይቃችኋለን። የጌዲዮ ቴሌቪዥን ቢሾፍቱ ከተማ እንግዲህ ተገኝቶ የፋሲካን በዓል እንዲህ በአማረ ሁኔታ እያከበረ ይገኛል። የተወደዳችሁ ተመልካቾቻችን እናንተም በየቤታችሁ ድምቅ ብላችሁ አሸብርቃችሁ የፋሲካን በዓል እያከበራችሁ ላላችሁ እንኳን አደረሳችሁ ለማለት እንወዳለን። እዚህ ደግሞ ታድማችሁ ተጫዋቾችም እንዲሁም አሰልጣኞችም እንኳን አደረሳችሁ በድጋሚ እላችኋለሁ። አሁን ደግሞ ወደ እዚህ መተው ከተሰየሙት እንወጣና ደግሞ ወደ ሶሬ ማሞ እንሄዳለን። ጥቂት ጨዋታዎች እንግዲህ ቀልድ አዋቂም ነው ተብለናል። ከሱ ጋርም እንጫወታለን። ለጨዋታ እንግዲህ እንዲያምርልን አንቱ ልበል አንተ ልበል፣ እንዴት ብዬ ልጀምር? አንቱ። መልካም እሺ፣ እንኳን አደረሶት። እንኳን አብሮ አደረሰን። እንዴት ነው በዓል እንግዲህ ምን ይመስላል? ከመጣን ጊዜ ጀምሮ ያለው መንፈስ ደስ ይላል። ወደዛ ግን ከማለፋችን በፊት እርስዎ ወደ እግር ኳሱ የተቀላቀሉበትን ቅጽበት እንዲያስታውሱን ወደናልና እስቲ ትንሽ ይበሉን ስለዛ። በኳስ ዓለም እንኳን ብዙ አመት ጌዲዮ ዲላን ወክዬ ለብዙ አመታት ተጫውቻለሁ። ከዚህም ለሲዳሞ ክፍለ ሀገር በነበረ ሰዓትም ከጌዲዮ ዲላ ተመርጠን ብዙ ልጆች አገልግለናል። አሁን እዚህ ከመጣው ጀምሮ 2010 ይመስለኛል እስካሁን ድረስ በዚህ ክለብ ውስጥ አለ። የስራ ድርሻ ህዝቡ ያውቀኛል፣ ያው ስራ አስኪያጁም ያውቀኛል። ግን ኳሱ ውስጤ ፍቅሩ ህዝቡም ውስጤ ነው ያለው። አመት በዓል እኔ በእውነት ልሻለው አሳልፌ አላውቅም። ወታደርና ስፖርተኛ አመት በዓል አያውቅም። ለወጣበት ግዳጅ ማሰብም የለብንም። ቤተሰብ፣ እናት፣ ሚስት ሁሉም ሊኖረን ይችላል።
ዋናው ዓላማችን አንድና አንድ በቃ አሸንፈን ሄደን አመት በዓልን በጥሩ ሁኔታ ከቤተሰብ ጋር ለማሳለፍ ነው የኔም የልጆቹ ማሳብ። መልካም እንግዲህ ያው አልጨረስም ከእርሶ ጋር እንግዲህ ደግሞ የበዓል ልዩ የሆነ ገጠመኝም ሊኖር ይችላል። እንዲህ ከኳሱ ደግሞ ወጣ ብለን ካስተላለፉት መልእክት ደግሞ ወጣ ብለን እስቲ ደግሞ በዓልን ፈገግ ሊያሰኘን የሚችል ብዙ ቀልዶች ቀልድ አዋቂም ነው ተብያለሁ። እነዚህ ጠቅላላ ልጆቼ ናቸው። በስፖርት ዓለም ውስጥ ቀልዱም ጠፍቶብናል። ለልጆቹ ለቀናል። ቀልድም እንግዲህ የበኛ ጊዜ ያው ቀልድም ነበረ ያምራል። መቼ በህይወቴ ግን ኳስ ሲጫወት ለአመት በዓል ያልሽው ጉዳይ የቤተሰብ ኃላፊ ነኝ። እናት አለችኝ። መቼ ልጆች አያውቁም ባለትዳር አይደለም ይሉኛል። ባለትዳር ነኝ እግዚአብሔር ይመስገን። በጌዶ ሀብትና ደሞዝ ነው ልጅ የወለድኩት። ልጆችም አሉኝ። በዛ አጋጣሚ ያሳወኩ ነው። የለም ለምትሉኝ እነቶምባ አዎ። ከዚህ ቀጥሎ እንግዲህ አመት በዓል ብያለሁ። እግዚአብሔር ሀገራችንን ይጠብቅልን፣ ሰላም ይስጠን። የታመመውን እግዚአብሔር ይማረው፣ የታሰረውንም እግዚአብሔር ይማረው። ሀገራችን ኢትዮጵያ እግዚአብሔር ይጠብቀው። እኔም ለዚህ ላበቃኝ ለጌዶ ህዝብ ቆሜ አመሰግናለሁ። እናቴ ቀልድ እስከዚህ ድረስ ነው በቃ። ከሚያሰኙ ነገሮች እንግዲህ ቡናው እንዲሁ ምጣኑ ሲጫጫስ ፋንድሻው ዳቦ ነውና ይሄ ሁሉ እንግዲህ እናት ጓዳ ይመስል አሰናርተው አዘጋጅተው ነው እኛም እዚህ የተገኘ ነው እየበላን እየጠጣን በየቤታችሁም ሆናችሁ የበዓልን ፕሮግራም እየታደማችሁ ያላችሁ የተወደዳችሁ ተመልካቾቻችን እንኳን አደረሳችሁ ለማለት እንወዳለን። መልካም የፋሲካ በዓል እንዲሆንላችሁ እንመኛለን። አሁን ደግሞ አሰልጣኞቻችንንም ወደ ቦታቸው ከመመለሳችን በፊት የእንኳን አደረሳችሁ መልእክቶቻቸውን ለቤተሰቦቻቸው እንዲመኙ እንዲያደርሱ። እሺ፣ በድጋሚ ያው መጥቻለሁ። የመጣሁት ለቤተሰቦቼ እንኳን አደረሳችሁ መልእክት ለማስተላለፍ ነው። ዟይ ወይ ባቱ የሚገኙት ቤተሰቦቼ ባለቤቴና ልጆቼ እንኳን በሰላም በጤና አደረሳችሁ፣ ወዳችኋለሁ ለማለት ፈልጋለሁ። አመሰግናለሁ። በድጋሚ መጥቻለሁ። ያው ድጋሚ መጣሁት ያው እንኳን አደረሳችሁ ለማለት ነው። ለቤተሰቦቼ ዲላ ለሚገኙት ለእናት ለአባቴ ለወንድሞቼ እና ለመላው የክርስትና እምነት ተከታይ እንኳን ለጌታችን ለኢየሱስ ክርስቶስ ፋሲካ በዓል በሰላም አደረሳችሁ። አመሰግናለሁ። እሺ፣ አመሰግናለሁ። እንኳን አደረሳችሁ የምለው ቤተሰቦቼና ይህንን ፕሮግራም ለሚከታተሉ ሁሉ እንኳን በሰላም አደረሳችሁ እላለሁ። እሺ፣ አመሰግናለሁ። እኔም በድጋሚ መጥቻለሁ። እንኳን አደረሳችሁ መልእክት ከማስተላለፈ በፊት ያው ጥቂት ነገር ስለ ክለባችን የ2018 ዓመተ ምህረት አመጣጥ ሀሳብ ለማከል ነው። በእውነቱ ይሄን ቡድን ለመመስረት ይሄን ቡድን ለመገንባት በርካታ በዝግጅት ወቅት ዝግጅት ለመጀመር ብዙ አሰልጣኞች አተንድ አድርጓል። ብዙ አሰልጣኞች ሲጨቀጭቁን ነበረ። ብዙ አሰልጣኞች ይህን ክለብ አሰልጥነን አብረን እናድጋለን እናሳድጋለን የሚሉ ብዙ ፍላጎት ያሳዩ በስልክ ሲያጨናንቁን የነበሩ አሰልጣኞች ነበሩ። ነገር ግን እኛ በራሳችን ጊዜ እንደ ክለብ ፈልገን ሲቪያቸውን አይተን ፕሮፋይላቸውን ፈትሸን ነው ለዚህ ክለብ ይመጥናሉ ያልናቸውን አሰልጣኞች ነው ለዚህ ክለብ የመደብ ነው እና እንደ ክለብ በ2018 ዓመተ ምህረት ካለን ቅድም አንጻር ምን ያህል የተሳካና ትክክለኛ ውሳኔ እንደነበረ ገምገመናልና ውጤታማ ስራ እንደሰራን ነው በራሳችን እያየናለ ነውና በዚህ አጋጣሚ በጣም ችግሮች እያሉ በርካታ ውጣ ውረዶች እያሉ እነዚህን ልጆች ቲም ስፒሪት እንዲፈጠር ከኮቺንግ ስታፍ ጋር ያለው ቲም ስፒሪት መልካም እንዲሆን በመገንባት አንድ ላይ በመያዝና አሁን የመጣ ውጤት እንዲመጣ ለህዝቡ እንዲታይ ህዝቡ የሚፈልገውን ውጤት እያመጡ ያሉ አሰልጣኝ ኢዮብ አቤን እንድታመሰግኑልኝ።
ይሄን እንዲያውቁ ነው። ይሄን ካልኩኝ በኋላ እንኳን አደረሳችሁ መልእክት የሚያስተላልፈው በመጀመሪያ በከፍተኛ ስሜት ጠንካራ ማንነት ይዛችሁ ክለባችንን ወደ ተሻለ ደረጃ ቆርጠን እናሳድጋለን ብላችሁ ቆርጣችሁ ተነስታችሁ ከልጆቻችሁ፣ ከቤተሰቦቻችሁ፣ ከወንድሞቻችሁ ተለይታችሁ እዚህ ለይርጋ ጨፌ ቡና ስፖርት ክለብ ዋጋ እየከፈላችሁ ላላችሁ ኮቺንግ ስታፍ ፕላስ ተጫዋቾች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ አደረሰን እንላለን። ከዚህ በመቀጠል ብዙ ትኩረት ሰጥተው ክለቡን በተሻለ ደረጃ ለማድረስ ጥረት እያደረጉ ያሉ የይርጋ ጨፌ ቡና ስፖርት ክለብ ቦርድ ኃላፊዎች፣ ቦርድ አባላት፣ የይርጋ ጨፌ ቡና ስፖርት ክለብ የክለቡ የበላይ ጠባቂ እንዲሁም ክለቡ ቦርድ ሰብሳቢ እንዲሁም ቦርድ አባላት አጠቃላይ የስፖርት ቤተሰብ በሙሉ እንኳን አደረሳችሁ ለማለት ፈልጋለሁ። በመጨረሻም በጣም የሚወደው በጣም የሚያከብረው ቤተሰብ በውድቀትም በስኬትም ከጎን ያሉ ቤተሰቦችን እንኳን አደረሳችሁ የሚል መልእክት ለማስተላለፍ ፈልጋለሁ። አመሰግናለሁ።